ቃልውድ ይህ የዋን ብሮድካስት ፕሮግራማችን ነው። እንግዲህ እንደተለመደው በዚህ ፕሮግራማችን ላይ በርካታ ታዋቂ የሆኑ አርቲስቶችን እንደዚሁም ግለሰቦችን ከራሳቸው ተሞክሮ ለኛ የሚያስተምሩበት የሚያስተላልፉትን ፕሮግራም የምንቃኝበት ፕሮግራማችን ነው። እንግዲህ ዛሬ ላይ በወርሃ የካቲት አንድ ታላቅ እንግዳ ይዘንላችሁ መጥተናል። ከእንግዳው ጋር ቆይታ እናደርጋለን። ጋሼ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ በወርሃ የካቲት እዚህ ብርቂቷ ውቢቷ ሐዋሳ ላይ ከተፍ ብላል። እንግዲህ ምን ይገርጣል? ከዛ ብንጀምር ያው እንግዲህ ሁሉንም ኢትዮጵያውን የሚያገናኘው አድዋ ነው። የአድዋን በዓል እንግዲህ ዛሬ እዚህ ሐዋሳ ለማክበር ነው የመጣሁት እና በዚህ አጋጣሚ ብዙ ነገሮችን አየሁ። ዛሬ የአድዋ የ130ኛው ዓመቱ ክብረ በዓሉ በጣም ደስ የሚል ነበር። ሞቅ ያለ ነበረ። ከተለያዩ ቦታዎች ሰዎችን መጥተው ነበርና ያው አድዋን ያገናኘን ለዚህ ነው የመጣሁት። በጣም ደስ ይላል። ጋሽ አበራ እንግዲህ አንተ የሀገራችን አንጋፋና እውቅ አርቲስት ነህ። በዛ ላይ ደግሞ ለሐዋሳ ከተማችን ባለውለታ ነህ። ምናልባት በዚህ በአረንጓዴ ልማት በኩል እስቲ ከሐዋሳ ጋር ያለ ቁርኝትን እንደው ብታጫውተን። አዎ እንግዲህ እኛ የዛሬ 25ኛ ዓመት ገደማ ሊሆን ነው ይህንን አረንጓዴ ጽዳትና ልማት ስንጀምረው ጽዱና አረንጓዴ ኢትዮጵያ ብለን ስንጀምር የመጀመሪያው ያው በርግጥ አዲስ አበባ ነው። ከዛ ድሬዳዋ ነው። ከዛ መቀሌ ነው። ግን በመሃሉ እንደዚህ ወጣ እያልን በአዲስ አበባ ብዙ ከማይርቁት ጥሩ ከተሞች ትልቅ ከተሞች ለምሳሌ ሐዋሳ አንደኛው ነው እና ሐዋሳ ላይም እንግዲህ የዛ 19 ዓመት 18 ዓመት በፊት ነው በተለያየ ጊዜ መተን የጽዳት ስራዎችን ሰርተናል። ተራራው ላይ ታቦር ላይም ብዙ ዛፎችን ተክለናል። ቀደም ሲል በየጊዜው እየመጣ ነበረ እና አንደኛው ትልቁ ስራ ምንድነው የከተማ ማስዋቡን ስራ ስንሰራ ከገብርኤል ቤተክርስቲያን አንስቶ እስከ ሐይቁ ድረስ ያለውን ዋና መንገዱን አከፋፋይ መንገዱ ላይ ነው ትልቅ ስራ የሰራ ነው። ያው የምናያቸው ዘንባባዎች፣ ምናምኖች ናቸው። እነዚህ ሁሉ ከህዝቡ ጋር አብረን ተከልነው ከማዘጋጃ ቤቱ ጋር ከሱ ጎን ደግሞ ቅርጽ የነበራቸው አጥሮች ነበሩ በብረት ሆነው ሲሚንቶ ላይ ተደረጉ። እሱ የመጀመሪያ ድሬዳዋ ላይ ቅርጽ ይዘን እንምጣ ብለን ከድሬዳዋ የተገኘ ነው። ከዛ በኋላ ባህር ዳር እያለ እዚህም ሐዋሳ እያለ የመጣ ነበር። እሱን ብረቶች አስገብተን እንደ መከላከያ ሆኖ ሰው በላዩ ላይ እንዳይሄድ እሱን አድርገን ነበር። አሁን ግን ያው ተነስቶ በከርብስቶን ተሰርቷል እና ያንን የጽዳት የተከላ የዛፎች ተከላን ስራዎች ብዙ ሰርተናል። ያው አሁን ደግሞ ያው በዚህ በኮሪዶሩ ሰፋ ብሎ በጣም በጥሩ አይነት ሁኔታ ሰርቷልና ያው በፊት የጀመርነው ያው አሁንም ደግሞ እንደዚህ አምሮ ያየ ነውና በጣም ደስ ይላል። እንግዲህ ጋሽ አበራ ሞላ አንተ የጀመርከው መሰረት አሁን ደግሞ ተስፋፍቶ ከተማችን ደግሞ እጅግ በጣም አሁን እየተዋበች እያማረባት ነው የምትገኘው እና አሁን መተህ ስታያት ያኔ የጣልከው አሻራና ያሁኑን እንዴት አየው? ምን ተሰማ? አዎ እንዴ ያው ሲጀመርም ዋናው ዓላማ ምንድነው? አንዱ ይጀምራል ሌላውኛው ደግሞ ይቀጥላል። እንደዚህ የሆነ ለውጥ በየጊዜው እየታየበት የሚሄድ ነው መሆን ያለበት። እኛ ያን እንግዲህ ስንጀምረው ማህበረሰቡን ይዘን ይህንን ያህል ትላልቅ በጀት እየተያዘበት እንደዚህ ሆኖ ሳይሆን ያው ህብረተሰቡን እያስተባበርን የጽዳትንና የልማትን የአንድን ከተማ እድገቱን ጤናውንና ሁኔታውንም ስራም ከመፍጠር አኳያ ይሄም ሁሉ አያይዘን ነበር ስንሰራ የነበረው በየጊዜው ማለት ነው እና እንደዛም እየሆነ ከጊዜ ወደ ጊዜ ከተማው እየተለወጠ ነበር የመጣው እና ያው አሁን ደግሞ እንዳየነው እዚህ የኮሪዶሩም ስራዎች በከፍተኛ ደረጃ እየተሰራ ነው ያለው። ትልቅ ለውጥ አለው እና ያው ዛሬ ደግሞ መጥቼ ከእናንተ ጋር የአድዋን በዓል እዚህ በከተማው መሀል ስንሰራ በጣም ነው ደስ ያለኝ።
እንግዲህ ጋሻ በራ አሁን አንተ ከምታደርገው ወይም ደግሞ በውስጥ ካለው ተነሳሽነት ከምታደርጋቸው በየከተሞቹ የልማት እንቅስቃሴ ባሻገር በግሌ ትልቅ ሙያ ነው ያለህ፣ የጥበብ ሙያ ያለህና ወደዛ እንግባ። ወደ ጥበብ ሙያ እንዴትና መቼ ገባ? እስቲ ስለ ክራርህም በሙዚቃም ደግሞ ስለምታስቃኘን በርካታ የጥበብ ትሩፋቶች የሆነች ነገር በለን እስቲ። ያ ሙዚቃ እንግዲህ እኔ የጀመርኩት ከልጅነቴ ነው ማለት ይቻላል። ከቤተሰብ ነው። ከዛ በኋላ ደግሞ የአይሬር ትምህርት ቤትም የተወሰነ ጊዜ፣ በዛ ግን ከኢትዮጵያ ከወጣሁ በኋላ ያው በራሴ ጅቡቲ ነው የጀመርኩት። እነዚህን ቀርቶ በካሴት አንድ 3 ወደ 4 ካሴቶች ያህል ሰርቻለሁ። ከዛ በኋላ ወደ ፈረንሳይ ሄድኩኝ። ፈረንሳይም እንደዚሁ በየአደባባዩ በየሜትሮ እንደዚሁ ጫወት ነበር። ትምህርት ቤት በጎን እየሄድኩኝ ማለት ነው። ከዛ እንግዲህ ፈረንሳይ ወደ 3 ዓመት ሊሞላኝ ያህል ቆይቼ እዛ ወደ አሜሪካን ሄድኩኝ። አሜሪካን ሲሄድ ያው ትምህርቴን ሙዚቃ አደረግኩኝ። ሙዚቃ ትምህርቴ ሆኖ ያው ክራር በጣም ልዩ በመሆኑ ከታሪክ ጋር የተያያዘ በአፍሪካ ውስጥ በጣም ትልቅ ታሪክ ያለው ነው ክራር። ሙዚቃና ሙዚቃዊ ባህል በሚል ጥናት እሱን አጥንቼ እሱን እያሻሻልኩኝ በኢትዮጵያ ውስጥ ያሉትን ትላልቅ ባህሎችን እያቀናጀን እየሰራን የውጭ ሀገር ሰዎች ስለ ኢትዮጵያ ባህላዊ ሙዚቃዎች እሱን ጥናት አድርገን እየሰራን ትልቅ ለውጥ አምጥተን ያው ከዛ በኋላ እዛም ሀገር ሬኮርዲንግ ጀመርኩኝ። ቀረጻዎች ተጀመሩ። እዛ እውቅና እየመጣ ትላልቅ ቦታዎች አሉ የሚባሉ በአሜሪካን እንደነ ካርኔጊ ሆል እንደነ ኬኔዲ ሴንተር ብዙ ቦታዎች ያው ዝግጅት ማቅረብ መጣ። በየዩኒቨርሲቲው አስተምራለሁኝ የኢትዮጵያን ሙዚቃና ሙዚቃዊ ባህል። ከዛም አልፎ አውሮፓ፣ እስያ፣ አውስትራሊያ እያልን እንግዲህ በየዓለሙ ላይ እየዞርን ብዙ ስራዎች ላይ ሰርተናል እና ያው አሁንም ዛሬ በዚህ ስራ ላይ በተለያዩ ቦታዎች ላይ አውደ ጥናቶች እንሰጣለን። ሙዚቃና ሙዚቃዊ ባህል ትምህርቱን እንሰጣለን። የሙዚቃ መሳሪያዎች አሰራርን፣ ታሪክን፣ የኢትዮጵያን ታሪክ፣ የአፍሪካን ታሪክ እነዚህን ነገር በየትምህርት ቤቱ እናስተምራለን፣ እናቀርባለን እና እነዚህ ናቸው ዋና ዋኖቹ ስራዎች። The Adwa, the Battle of Adwa, the first one, and the second one, and the Battle of Maicho. So 2 of these battles have been the winners of these people. The winners always live forever. የባህርነት ጎርፍ ከታች እንዳይወስደው ከተራራው ጫፍ ላይ ባንዲራ ያቆመው ከሀገር የበለጠ ሌላ ስም ነገር አለ። ገለልና ደሞ ገለል ለምሳው ፉጨት ራቱ መነቃነቂያው ደብራጀቱ መነቃነቂያው ደብራጀቱ ካዋሽማዶ ገደሉ ላይ ነይ በለው ኧረ በለው
እሺ ጋሽ አበራ ሞላ ለረጅም ዓመታት ውጪ ነበር የኖርከውና ውጪ ያለ ምንድን ነበር ስታደርግ የነበረው? እስቲ ስለሱ አውጋን። አዎ እዛ ምን መሰለህ፣ እዛ ብዙ የተለያዩ ከትላልቅ ቦታዎች አንስተህ መንገድ ላይ ሁሉ ትጫወታለህ። ሰው የዛን ጊዜ አውጥተህ ስትጫወት ሰው ሁሉ ይመጣል፣ ይሰማሃል፣ አብረህ ትጫወታለህ እና ሰው ለሙዚቃ ያለው እንትን በጣም ያው ባህልም ስለሆነ በየመንገዱ በየቦታው ከትናንሽ እስከ ትላልቅ ቦታ በየትምህርት ቤቱ ሁሉ ብዙ ጊዜ ይደረጋል እና እነዚህ ቦታዎች ብዙ ጊዜ እየዞርኩኝ ያው እነሱን እጫወታለሁ። በዚህ ላይ ደግሞ ያው ፈረስም አለኝ፣ አህያም አለኝ። እነሱን አበባ እየጫንክ ሙዚቃህን ይዘህ የአገር ባህል ለምነሰ ስትሄድ ያው ሁሉ በቃ የሚገርም ነው። ሰው እንደ ታምር ነው የሚያይ። መጣል አበባ ትሰጠዋለህ፣ $5 ይከፍላል፣ ፎቶግራፍ ይነሳል እና ያው ማህበረሰቡ ለአዳዲስ ነገሮች ለየት ላሉ ነገሮች በጣም ነው ያለው ትኩረት በጣም ከፍ ያለ በመሆኑ ያው ብዙ ሰዎች ታገኛለህ፣ ከብዙ ሰዎች ጋር ትታወቃለህ። እኛ እንግዲህ ትላልቅ የኮንሰርት ቦታዎች ላይ ሳይሆን ሚውዚየሞች ላይ፣ ጋለሪዎች ላይ ትናንሽ ደግሞ በማህበረሰቡ ትናንሽ ሰፈሮች ውስጥ መንደሮች ውስጥ ሁሉ እየተዘጋጁ ብዙ ይሰራሉ። አሁን ለምሳሌ የመጀመሪያው ትልቁ ስራ ትልቁ ካርኔጊ ሆል ከመጫወቴ በፊት 5 ከተማዎች ኒውዮርክ ውስጥ ማለት ነው። ኒውዮርክ ራሱ ከተማው ማንሃተን ይባላል። ማንሃተን፣ ኩዊንስ፣ ጃሜይካ ኩዊንስ እና ብሩክሊን፣ ስታተን አይላንድ እነዚህ እንግዲህ የኒውዮርክ ዋና ከተማው ራሳቸውን የቻሉ ከተማዎች ናቸው ማለት ነው። እነዚህ ቦታ እየሄድን ትናንሽ ህፃናቶች ትምህርት ቤት እናስተምራለን። መስማት የተሳናቸው፣ ማየት የተሳናቸው፣ የተለያዩ እድሜ ያላቸው እንዴት አድርገው እንደሚቀበሉ ሙዚቃው እንዴት እንደሚሰሙ ለእኔም ትምህርት ነው እና እንደዚህ አይነቱን ብዙ እንሰራ ነበር እና እኔ አውጥቶ ማስተማሩን መስራቱን ሳይሆን እዛ አካባቢ ገብቼ እኔ ከነሱ ጋራ አብሬ እነዚህን ሰዎች ስሜት ወደ እኔ ለማምጣት የሰጠኝ ትምህርት እውቀት በጣም የሚገርም ነው እና ከነሱም ደግሞ የማያቸው መልሶችና ሁኔታዎች በጣም ያስገርሙኛል እና ያው ሙዚቃውን ማስተማርና ዝግጅት ማቅረብ ብቻ ሳይሆን ከማህበረሰቡ የምትማራቸው ብዙ ነገሮች አሉ። ምን ያህል ዓመት ቆየህ እዛው በውጪ? እንግዲህ ወደ 30 ምናምን ያለ ብዙ ነው እና ያው እዛ እኔ ብዙ ኖር ያለው ከአውሮፓ እንግዲህ ከአሜሪካ ተነስቼ አሜሪካ በየስቴቱ ሄዳለሁ። ከዛ በኋላ ደግሞ በየክፍለ ዓለሙ ሄዳለሁኝ። ብዙ አረጋ በቃ ስራ ይሄ ነው እና እነዚህ ያደረኩ ነው። ከዛ በኋላ ነው እንግዲህ ወደዚህ የመጣሁት እንደገና ማለት ነው። አሁን ደግሞ ቀሪ ዘመንን ኢትዮጵያ ውስጥ ለመስራት ሁሉም ጓዝን ጠቅልለ ነው የመጣው። አሁን እንግዲህ ያው ከመጣ በኋላ ኢትዮጵያ ውስጥም በርካታ ስራዎችን ሰርተሃል። ይሄ አረንጓዴ ልማት እየተስፋፋ ባለበት ሰዓት ስላንተ በጣም ነበር በከፍተኛ ሁኔታ የሚወራውና በዛን ወቅት አንድ ታዋቂ ድምፃዊ ስላንተ ዘፍናለች። ጋሽ አበራ ሞላ አበደ ይላል ጉዳይ ሳይሞላ። መነሻዋ ምንድን ነው? ጉዳይስ ያልሞላበት ነገር አለ ወይ? እንደው ከሙዚቃው አንፃር እንዴት ልዘፍን ቻለች? እሷ ዘፈኑ የኔ ነው። የኔ ነው ስለሆነ ያንን እኔ የተጫወትኩትን እሷ ደግሞ ከዘመናዊ ጋሽ አበራ ሞላ አበደ ይላል ጉዳይ ሳይሞላ ብለው ጋሽ አበራ የሚል ሙዚቃ አለ። እዛ ላይ ያለ እንትን ነው ስንኝ ነው እዛ ላይ ያለው። እሱን እሷ በዘመናዊ አድርጋ ሰራችው እንጂ ጋሽ አበራ ሞላ የሚለው ያው የራሴ ነው። ግን ለራስ ነው የጻፍከው? ትዕግስት ያው በራሷ ትዕግስትና ጆኒ አይደለም ጆኒ አይደለም ትዕግስትና ማን ነበሩ? ሁለት ሆነው ነው የሰሩት እና ያው ሙዚቃው እንትን ብሏቸው እነሱ ደግሞ በራሳቸው አይነት እንትን ሰሩት። ግጥሙ ግን ያው ታሪኩ እነሱ የተረኩት ያው እኔ ከተረኩት ታሪክ ውስጥ ይወጣል። መልእክቱ የራስ መልእክቱ የራሴ ነው። ስለዚህ አሁን አንተ በራስ መንገድ የሄድክባቸው አቅጣጫዎች ሁሉ ስኬታማ ነው ብለህ ነው የምታወስነው? የሚቀሩ ነገር አለው? እንግዲህ ያየ ሰው ይፍረደኝ ነው። እኛ በጣም ተመችቶናል። በእርግጥ አንተ ለኢትዮጵያ እንደ ትልቅ ገጸ በረከት ነህ። እውነት በህፃናቶችም ሙዚቃ ላይ በአዋቂዎቹም በሁሉም ዘርፍ በልማቱም በአረንጓዴ ልማቱ በሁሉም ዘርፍ አለና እጅግ በጣም ባለውለታችን ነን። እንደ ኢትዮጵያ በጣም የምናከብረህ የምንወድህ ታላቅ ሰው ነህ።
እንደው ወደ መጨረሻው ጥያቄ ልምጣና ስለዚህ ኪነ ጥበብ እንደ ሀገር ተሰርቶባታል ወይ ትላለህ? ኢትዮጵያ ውስጥ እንግዲህ ከሌላው ዓለም ጋር ስታወዳድረው ኢትዮጵያ ውስጥ በጣም ባነሰ ሁኔታ ነው። ያው ሙያው እያለ ባህሉ እያለ እውቀቱም እያለ እሴቱም እያለ ባህላዊ እሴቱም የሙዚቃው፣ የስነ ጽሁፉ፣ የተውኔቱ፣ የእደ ጥበቡ፣ የስነ ጥበቡ፣ የኪነ ጥበቡ እነዚህ ሁሉ ነገሮች እያሉ የኛ ግን ተጠቅመንበት አዳብረነው አበልጽገነው ከፍ አድርገን በዓለም ደረጃ ላይ ልናደርስ መድረስ የሚችለው ሁኔታ ብዙ ጊዜ እዚህ ሀገር ውስጥ ነው የሚቀረው። ያው እኔ ብዙ ስላልኩ ነው እና ያው እውቀት ሁሉ ነገር እያለ ወይንም በመንግስትም ደረጃ ብለው በግል ባለሀብቶችም ብለው አሁን የግል ባለሀብቶች በዚህ እውቀት ላይ ብዙ ጥቅም ያገኛሉ፣ ለሀገሪቱም ብዙ ጥቅም ያመጣል። አሁን የምዕራቡን ዓለም ያየው እንደሆነ የሁሉ ሙዚቃ በቢሊየን ነው የሚሰሩበት። ትልቅ እሴታቸው ነው። እኛ ከዛ በበለጠ ማግኘት የሚያስችሉ ብዙ ነገሮች ነበሩ፣ ግን በተቋም ደረጃ ወይንም ደግሞ በሚኒስትር ደረጃ እነዚህን ነገሮች ከፍ አድርጎ አሳድጎ የበለጠ ነገር ለቱሪዝሙም ብዙ ነገር የሚሰራበት ነገር ግን በአጠቃላይ ምንም አልተሰራበትም ማለት ይቻላል። How many are they? 10 is left, sir. What? Mean to know. Do you count them? Yes, I'm sure. Are you out of your mind? Sing! Sing! Enoka, tu jengete paleto. Anga, umepata mazuka. Enoka, tu jengete paleto. Anga, umepata mazuka. በቃ ኪነት የሀገር ውስጥ የኪነቱ ሀብት እያለ እውቀቱ እያለ ባህሉ እያለ ከማንም በበለጠ ቋንቋውን ወሰደው ቋንቋውን አይነት ብዛቱ በእያንዳንዱ ቋንቋ ላይ ያለው ሙዚቃዊም ሆነ ስነ ጥበባዊም ሆነ ኪነ ጥበባዊም ሆነ ማንኛውም አይነት ብዙ ዘርፍ እና ብዙ ነገር እያለው እነዚህ በትምህርት በልጽገው አድገው በከፍተኛ ደረጃ ላይ ገበያ ላይ ወጥተው ብዙ ነገር ማድረግ የሚችሉት እንዲሁ እንደተዳፈኑ ነው ያሉት እና እኔ አሁን ኢትዮጵያ ውስጥ ይሄ በደንብ ሆኖ ተሰርቷል ብያለሁ። ያው የተገናኘን ሙዚቃ ደረጃ በሲዲ ደረጃ እየወጣ እዚሁ የሚቀር ነው እንጂ ይህንን ያህል ዓለም አቀፍ መድረክ ላይ ወጥቶ ትላልቅ ነገር ማምጣት የሚገባውን ያህል አልተሰራበትም። ሙላቱን ብትወስደው እሱ በራሱ ጥረት ነው እዚህ የደረሰው። ራሱ ጥረት ነው እንጂ በመንግስት ወይ በግል ባለሀብቶች ሙላቱ ይህንን ያህል ጥናት አድርጎ ነው ሙላቱ ያኔ እንግዲህ ያው በተለያዩ ኢትዮጵያ እንትኖች ውስጥ አብሮ ይሰራ በነበረበት ጊዜ ቀደም ሲል የሙዚቃ ባህሉ ሙቀቱም ስለነበረው ስሜቱም ደግሞ ኃይለኛ ስለነበረ በራሱ ጥረት ነው እዚህ ደረጃ ላይ ያደረሰውና ይህንንም እውቅና ያላቸውን ስራዎች የሰራውና እንግዲህ ስንት እና ስንቱ አንድ ሰው ወይ ሁለት ሰው ቢያደርግ ሙዚቃ ይሄንን ያህል ሰፍቷል አድጓል ዓለም ውስጥ ደርሷል ማለት የሚያስችል አይደለም ለማለት ነው። እና ግን እንደሱ እንደ አንዳንዶቹም አስተራወቀ እነ ሙላቱ አሁንም ብለህ እነ ቴዲ አፍሮም አሉ፣ ግን ሌሎችም አሉ። ግን ይሄንን አስፍቶ አበልጽጎ ከፍተኛ ደረጃ ላይ ሊደርስ የሚችለውን ባለሙያ አሰባስቦ እንደ እሴት እንደ ሀብት አድርጎ ብዙ ነገር ማምጣት የሚያስችል ተቋምም በለው የግል ተቋም የሲቪሉም ተቋም መንግስታዊ ተቋምም ሆነ ባለሀብት የምትለው ምንም አስተዋጽኦ እና ተሳትፎ የላቸውም ለማለት ያህል ነው። እንግዲህ ጋሽ አበራ ሌላ ተጨማሪ ሀሳብ ከሌለ እንግዲህ ውቢቷን ሐዋሳ መጥተህ ጎብኝተህ ቆይታ ስላደረክልን እጅግ በጣም ከልብ አመሰግናለሁ። እንግዲህ ቀደም ሲል እንዳወራናቸው በዚህ በሙዚቃው ዘርፍም እዚህ በእኛ አካባቢ ብቻ በርካታ የሙዚቃ መሳሪያዎች በርካታ ባህሎች አሉና ወደፊት እንግዲህ ከሚመለከተው አካል ጋር ሆነ አንተም ከኛ ጋር ሆነ ሰፊ ባህላዊ ሙዚቃ ኮንሰርቶችንም
ዘመናዊንም እንደምናደርግ ተስፋ አደርጋለሁ። እንግዲህ የአዋሳ ከተማችን እንግዳ ተቀባይ ናት። በርካታ ብሔር ብሔረሰቦች ያሉባት ናት። ስለዚህ ከአንተ ጋር ሆነ በአረንጓዴውን ልማት አሻራን እንደጣልክ ሁሉ በዚህ በኪነ ጥበቡም ዘርፍ አብረን ትሆናለህ የሚል ተስፋ አለኝ። ስለዚህ እንግዲህ ይህንን ፕሮግራም ስትከታተሉ የነበራችሁ እንግዶቻችን የዋን ብሮድካስት ከጋሽ አበራ ሞላ ጋር የነበረን ቆይታ ይህንን ይመስል ነበር። ዛሬ በዚህ አላበቃንም። በሚቀጥለው ወይም በሌላ ጊዜ ከጋሽ አበራ ሞላ ጋር እንደምንገናኝ ተስፋ አደርጋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ።